ኦኬ ሁለተኛው ሳጥን ተከፍቷል። ይህን ታሪክ በደንብ አዳምጡ። የታሪኩን ባለቤት ድምፅ ቀይሬ እንዳይታወቅ አድርገን ያቀረብኩት ከመገመት ሰውን ከማንቋሸሽ ከመስደብ የማይሆን ነገር ከማለት እንቆጠብ። መሀይምነታችን ነው የሚያሳየው። ቶሎ ከመፍረድ እንቆጠብ። ሞኝነት ፋርነትን ነው የሚያሳየው። መፍትሄ ለመስጠት ፖዚቲቭ አመለካከት ይዘን እንግባ። ኦኬ ዌይት ከመክፈቴ በፊት ለካ አንድ ጥያቄ መጠየቅ አለብኝ። ሶሪ ጋይስ ይቅርታ። ኢትስ ወርክ ኢን ፕሮግሬስ። አይ ከነገርኳችሁ ደግሞ ታሪኩ ኦኬ ዝም ብለን እናዳምጠውና ጠይቃችኋለሁ። ኦኬ ሌትስ ጎ። ሰላም ሰላም ዋሴ እንዴት ነህ? ሰላም ነው ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ በአጋጣሚ አንተ ቤት ያየኋቸው 2-3 ታሪኮች እኔ አሁን ካለሁበት ነገር ጋር ካለሁበት ጭንቀት ጋራ ያው የምተነፍስበት ቦታም ስለሌለኝና የሚወራም ነገር ስላልሆነ ይህንን ነገር ሳይ በጣም ነበር ደስ ያለኝ። ግን አደራ እባክህን ሚስጥርህ እንዲሆን እና ድምፄ እንዲታወቅብኝ አልፈልግም። ወጣትነት ትረዳኛለህ እና እባክህን እንደተጠበቀ የሆነልኝ። ወደ ጉዳይ ስገባ እኔና እህቴ በ2 ዓመት ነው የምንበላለጠው። እህቴ ካገባች አሁን 4ኛ ዓመቷን ጨርሳ ወደ 5ኛ ዓመት እየመጣች ነው። በአንድ ወቅት ኮሌጅ ላይ ሁለታችንም በጋራ የምናውቀውን ሰው ነው ያገባቸው። አግብታ የምትኖረው እኛ ግቢ ነው ስል እኛ ትልቅ ግቢ ያለን የሚከራይ ቤት እና ብዙ ክፍሎች ስላሉ የሚከራየው ያው ውጭ ላይ ተከራይተው ከሚኖሩ ተብሎ እዛ ነው የሚኖሩት እና በየጊዜው የመገናኘቱ ነገር አብሮ የማሳለፉ ነገር ምናምን በደንብ የጠበቀ ነው። ግን በሆነ ጊዜ አጋጣሚ በእኔ ፍላጎት ሳይሆን በራሱ ግፊትና ፍላጎት የማይሆን ነገር ተፈጠረ። ማለት በቃ አስገድዶኝ ማስገደድ በማይመስል መንገድ አብረን ተኛን ማለት ነው። ከዛ በኋላ ግን እኔ ያ ነገር ስለተመቸኝ ሁኔታ በተደጋጋሚ አብረን እንተኛለን። በቃ እንደ ፍቅረኛ ሆንን። እህቴም ቤተሰቤም በማያውቅበት መንገድ ማለት ነው። ውጭ ላይ አብረን ራት እንበላለን፣ እንጠጣለን፣ እንተኛለን። ኦኬ ከእህቴ ባለቤት ጋር ሚስጥራዊ ሪሌሽንሽፕ ጀምሬያለሁ እያለች ነው። ለእህቷ ትንገራት አትንገራት? እስኪ ትንገራት የምትሉና አትንገራት የምትሉ ጻፉ፣ ኮሜንት አነባለሁ። መጀመሪያ አስገድዶ እንደ መድፈርም ነገር ሆኖ ከዛ ግን ኃላፊነትም ተቀብላለች። ተመቸኝ ገባሁበት ምናምን ብላለች። አሁን ትንገራት አትንገራት ነው። ጂሰስ ኖ ዲስ ስታፍ እና ከፍተሽ ሰጠሽ ባለጌ እኮ ነህ አንተ። ኦኬ this is dangerous situation ኦኬ ትንገራት አዲስዬ ትንገራት እያለች ነው። ድንቡሼ ደግሞ አሁን አትንገራት አለች። honesty is the best policy right? አይ ድንቡሼ ምን ብላ ነው የምትነግራት? ጥሩ ጥያቄ ነው። ምን ብላ ነው የምትነግራት? የትሽን ባልሽን ለበለብኩት ነው። ኖ ኦኤምጂ ኖ አትንገራት። ሄል ኖ ትንገራትና ወዬ ይበላት። እሺ ምን ብላ ነው የምትነግራት? በቃ የት ባልሽን አፍቅሬው ከሱ ጋር ሪሌሽንሺፕ ጀምሬያለሁ ብላ ነው የምትነግራት። ሌላ ምን ብላ ትነግራታለች? I have a good reason። እሺ ደፈረኝ ትበላት። ይኸውልህ አዲስ እኔ ካሜራ ካልተገጠመ ከአንቺ ጋር ልገናኝ አልገባኝም። ኦኬ አንድ እህታችን የላከችልን አውዲዮ ምን ይላል?
የኔ እህትና ባሏ በኮሌጅ ደረጃ ነው የምታወቀው፣ ግን የኛ ቤተሰብ ትልቅ ግቢ ስላለን ተጋቡና ሁለቱ እኛ ግቢ ውስጥ መኖር ጀመሩ እና ብዙ እንገናኛለን እና እሷ በሌለችበት ሰዓት ከልጁ ጋር ሴክሹዋል ነገር ጀመርን እና እየተለጣለጥን ነው አሁንም ነው ያለችው። እና የኔ ጥያቄ አሁን should she tell her ነው ትንገራት ወይ ነው? I was sleeping with your husband. ይሄ በጣም ያረፈደ ነው። ምን ብላ ነው የምትነግራት? ኧረ ይቅርባት እየተባለ ነው። ህይወቷ መቀጠል ነው ያለባት፣ ረስታይን ነገር እየተባለ ነው። ከባድ ነው ትላለች። የቷን ባል ከባድ ገና የህልሜ ደራሲ ገና ፕሮሰስ አድርጋ አልጨረሰችም። ገና እያሰበችው ነው። የህልሜ ደራሲ መፍትሄ ገና አልደረሰችም። ምስኪን የህልሜ ደራሲ ብርቅ ነው እንዴ ብሏል ማቲ። ስንት እህትማማቾች እንደነካ እግዚአብሔር ይወቀው። ዋሴ እንደምን እዴ ማልኮም ኤክስ ወትስ አፕ ማማ አያድርስ ነው። ኦኬ በጣም የሚገርማችሁ ነገር አላለቀም ታሪኩ አላለቀም። አዳምጡ። አሁን ከልጁ ጋር እንትን አድርገውታል። በቃ ሁለተኛ ሪሌሽንሺፕ የድብቅ ሆኖ ቤት ውስጥ እየተገናኙ ነው። ውጭም ተደብቀው ይገናኛሉ ምናምን እህትየዋ ሳታውቅ ቤት ማንም ከሌለ ቤት ሰው ካለ ደግሞ ያው ውጭ ላይ ማድረግ ያለብንን ነገር እያደረግን ለአመት ከምናምን ቆይተናል። እሷ ግን ለእሱ ያላት ነገር በጣም ትወደዋለች፣ በጣም ታከብረዋለች ምናምን። እኔም በዛው ልክ ለሱ ያለኝ ፍቅር እየጨመረ በቃ ምን እንደሆንኩ አላውቅም፣ ግን በቃ በጣም 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 ጥብቅ ሆነ እኔና እሱ ያለን ግንኙነትና በመሀል አሁን አርግዣለሁ። 6 ወር ሆኖኛል። ለማን እንደምናገር ግራ ገብቶኛል። ኦልሬዲ እናቴ ያውቃለች፣ ለእህቶቼ ተናግራለች። እነሱም ከሱ መሆኑን አያውቁም፣ ግን እንዲህ ካላምጥተሽ እያሉ እያስጨነቁኝ ነው። አባቱ እሺ ማን ነው ብለው ያስጨንቆኛል። ኬስ ነው ያረገሽው ይሉኛል። በቃ የተለያየ ጥያቄ ነው የሚጠይቁኝና እንዳላስወጣው ደግሞ ጊዜው አልፏል፣ ለህይወትሽ ያሰጋሻል ምናምን ያዋሉኝ። ምን ማድረግ እንዳለብኝ አላውቅም። ይናገር አልናገር፣ ቤቱን ትዬ ልውጣ ማለት ገና ስራ የለኝም ተዳደርበት፣ የራሴ የሆነ ነገር የለኝም። ከቤተሰብ ጋር ነው የምኖረው። ከቤተሰብ ወጥቼ እንዴት አድርጌ አሳድገዋለሁ? እሱ ነው ብዬ እንዳልል ደግሞ እንዴት አንድ ግቢ ውስጥ እኖራለሁ? እሱ አስወጮ ነው ያለኝ። መጀመሪያ ማርገዜን ሲሰማ አስወጮ ነው ያለው እና ያው ጊዜው አልፎበት ስለነበረ ማስወጣት አልቻልኩም። አስወጮ ባለኝ ሰዓት ኦልሬዲ እኔና እሱ ተጣልተናል ማለት እያወራን ምናምን አይደለም እና ማረጋው ነገር ግራ ገባኝ። ምን ትመክረኛለህ? ያው እኔ ብዙ ሞሬ አልችልም፣ ግን ተጨንቄያለሁ። ምን ባረግ ነው የሚሻለኝ? እስቲ የምትሰጠኝ ሀሳብ አስተያየት ካለ እባክህን እባክህን። ኦኬ ሌዲስ ኤንድ ጀንትልመን፣ ይሄ ቤት ከመገመት የወጣ ነው። አንገምትም፣ መፍትሄ ነው የምንሰጠው። የሚያሳዝን ታሪክ ነው። ስህተቶች ተሰርተዋል። በጣም በጣም ብዙ ነገር ነው የተፈጠረው። እዚህ ጋር ህፃንም ልጅ ገብቷል እዚህ ህይወት ውስጥ። ያሳዝናል። ግን እስቲ let's try to find a solution፣ የሆነ መፍትሄ ለመስጠት እንሞክር። ክቡራትና ክቡራን፣ እናንተም የሚያሳቅቃችሁ የሚያስጨንቃችሁ ለሰው መንገር የማትችሉት ታሪክ ካለ ዋዚ ቤት በሚለው ቴሌግራም ፔጅ ላይ ቮይስ ሜሴጅ በመላክ እኔ ድምጹን አቀናብሬ ማንነታችሁ እንዳይታወቅ አድርጌ እዚህ አቅርቤ እህት ወንድሞቻችሁ መፍትሄ ሊሰጧችሁ ይሞክራሉ። ቤቱ ያማረ እየደራ የመጣ ጊዜ ደግሞ ባለሙያዎች እናመጣለን። ከዛ ፐርሰናሊ ደግሞ በግል ባለሙያዎች እንዳናግሯችሁ ለማድረግ እንሞክራለን። ዋዚ ቤት ዋዚ ቤት ይላል። ፕራይቬሲያችሁ የተጠበቀ ነው። ማንነታችሁ አይታወቅም። ችግራችሁን ብቻ ንገሩኝና እኔ እዚህ አምጥቼ ለማህበረሰብ ተወያይተን መፍትሄ ለመስጠት እንሞክራለን። ግዴታ ፊታችሁ ተገርፎ ታይታችሁ አልቅሳችሁ ማንነታችሁ ታውቆ መሆን የለበትም። ለማህበረሰባችን መቆም ያለብን እኛ ነን በሚል ነው ይሄ ፕሮግራም የተዘጋጀውና let's be nice። እሺ አሁን እንግዲህ አረገዘች።
ይችላል ከእህቷ ባል እንደ ቀልድ የተጀመረ ነገር ሲሪየስ ሆና አመት ከምናምን አንድ ላይ ሆኑ በድብቅ አሁን አረገዘች። አስወርጁ አላት። ቱ ሌት ለማስወረድ አስቸጋሪ ነው። ቤተሰብ ደግሞ ከማን ነው ያመጣሽው እንዲቃላ እየተባለች ነው። ለመንገር ሃርድ ነው፣ ዝም ለማለት ሃርድ ነው። የማይሆን አጣብቂኝ ውስጥ ገብታለች ልጅቷ። እስኪ ልጠይቃችሁ ኃይለ መስቀል ወሰብ ማመን አንድ ጥያቄ ልጠይቃችሁ እዚህ ያላችሁ ሰዎች ለወንዶች ወንድማችሁ ለሴቶች እህታችሁ ከፍቅረኛችሁ ጋር አርግዘው ብታገኙ ወይ ደግሞ ማርገዛቸውን ብታውቁ ይቅር ትሏቸዋላችሁ? የስ ወይ ኖ? አንድ ቁጥር የስ፣ ሁለት ቁጥር ነው። አንድ ቁጥር የስ፣ ሁለት ቁጥር ነው። ይቅር ትላላችሁ? እህታችሁ ወይ ወንድማችሁ ከፍቅረኛችሁ ጋር ኖ ኖ ልልቷ የስ ልልቷ ዳቢሎስ ኖ የስ 2018 አገባው ራሱ ልክ አይደለም። ኦኬ ኖ ፈራው ያ የሚያሳዝን ነው። የሚያሳዝን አንዳንዴ አይ ዶንት ኖ ፈርደህ አፈርድም የሰው ልጅ ላይ ከባድ ነው ፈርዶ መፍረድ። ኦኬ እሺ አብዛኞቻችሁ ይቅርታ አናረግም ነው እያላችሁ ያላችሁት። እስቲ መፍትሄው ምንድነው ብላችሁ ታስባላችሁ? 3 ደቂቃ ኮሜንት አነባለሁ። ኮሜንታችሁን ከዛ እንደቀድሙ የተወሰኑ ሰዎች አስገብተን ሐሳባችሁን ጣል ታደርጋላችሁ። አንዳንድ ጥያቄ ጠይቃችኋለሁ። ኖታችንን እንወስድና መፍትሄ ምን ችለውን ያክል ለመስጠት እንሞክራለን እህታችን። ኦኬ ከሌላ ሰው እንዳረገዘች ተናግራ የእህቷንም ትዳር ሳታፈርስ ትውለደው በቃ ዝም ነው ማለት ያለባት ይላል አንደኛው ኮሜንት። because ብዙ የሚጎዳ ሰው ይኖራል እዛው ውስጥ ሙሉ ፋሚሊ ነው የሚበተነው በሚል ነው መሰለኝ። አንዴ ሪስፖንሲቢሊቲ ወስደሽ አርገሻል ይሄን ነገር ስከብጪ አሁን ዲል ዊዝ ዘ ኮንሲኩዌንስስ ነው መሰለኝ። ቆራጥ የሆነ አባባል ነው። ቶታሊ ሙቪንግ ኦን ህይወትን መቀጠል ነው ይላል። እዚህ ጋር ደግሞ ሌላ ዌት ኦኬ ከሌላ ሰው እንዳረገዘች ተናግራ ኦኬ እሺ አንብቤያለሁ ግን እንዲህ የሚያጋጥማል እንዴት ነው የማያጋጥመው? ስንት ቤት ውስጥ ያለ ነገር እኮ ነው ባይ ዘ ወይ ይሄ ነገር ታውቃላችሁ። she needs to move out disappear ቤቱን ለቃ ወጣ ድራሿን ማጥፋት አለባት የሚል ኮሜንትም አለ። የሐረርቱ የ6 ወር ጉዞና የት ትሄዳለች ንገረኝ እስኪ። ለሷም አይታሰብ ትክክል አይመስለኝም ይሄኛው ምክር። የትም እንዳትሄጂ የ6 ወር ጉዞ ነሽ። ይሄ ጥሩ አይደለም። አደጋ ውስጥ ነው የምገባው ልጅ አይ ቲንክ ኦኬ እውነቱ ይፍረጥ ትላለች አዲስ በቃ የሰው ህይወት ምንም በቃ አንቺ በቃ ሙድ አዲስ መሪ ልጅ ታካ አንተ ግን ቡና ጠጡ ለምን አትጀምርም? ታዝበ ለምን አትጀምር? እሺ ጀምራለሁ። ቆይ መጀመሪያ ይሄን መልስልኝ እስኪ። ይሄን መልሱልኝና እጀምራለሁ። ቡና ጠጡ አገር ትቀይር ልጁን ታሳድግ። I would not trade my brother with nothing. Hello, no one is asking you that. እህትሽ ከባልሽ አረገዘች ምን ታረጊያታለሽ ነው ጥያቄው። አሁንም ጥፋተኛ ሴቱን ብቻ ማድረግ አግባብ አይደለም። ማራናታ ዘሙለር እዚህ ጋር እኮ አሁን ስለ ጥፋተኛ ነች አይደለች ምናምን አይደለም። ኦፍ ኮርስ ሁለቱም ናቸው ጥፋተኛ። እሱም ትዳሩ ላይ ጥፋት ሰርቷል፣ እሷም እህቷ ላይ ጥፋት ሰርታለች። አሁን ሙቪንግ ኦን ወደፊት ስንሄድ ምንድነው መፍትሄ እንጂ እሷን ጥፋተኛ ማድረግ ልክ አይደለም ምናምን ካልማ ልናዛዛው ዝም ብለን ልንጨቃጨቅ ነው መፍትሄ ሳንሰጣት። ስለዚህ
አሁን ጥፋተኛ ማን እንደሆነ እንነጋገርበታለን። ግን አሁን ወደ መፍትሄው እስኪ ምን ትመክሯታላችሁ ይችን እህታችን? ለምን እኔ ብዬ ሞክሬ ያጣው መፍትሄው ማልቀስ ይሻላል፣ እውነቱ ይጋለጥ እያለች ነው። አዲስ እያመረች ነው። ልጁ ይባረር። ኦኬ I might forgive her but I will not forget it. Well, if you don't forget it, you haven't forgiven her. አትንገራት። ግን ደግሞ አሁንም ቀላል ሴት ጋር እህቱን መግዳቱ ከባድ ነው። እኔ በጣም የምር አስቤ መፍትሄ አጣውለት። ይገዳደላሉ ባይነገር ይሻላል ነው። ኦኬ ትክክል ነህ። ወደ መፍትሄ yes ማክስ እህትማማቾች አይለያዩም። በአዳው ባልየው ይባረር። ኦኬ አዲስ ህፃኑ ሲያዩትስ ኤቭሪዴይ ያንን ህፃን ሲያዩትስ ግን ዋሲቲ አትበሉኝ አላልኩም። በሰላም የሚያልቅ ይመስላል ወይ ይሄ አመት አለኩኝ። እኔ አመቱ ገና ግማሽ ሳይሆን መቼ አይቼው ማለቁን የማየውም አይመስለኝ። ዘግናኝ ነው። yes በጣም ዘግናኝ በጣም ኦኬ እንዴት እናድርግ መሰላችሁ? አሁን እንግዲህ እንደሰማችሁት እቺታችን እንደ ቀልድ እንደ መድፈርም እንደ መላፋትም አድርጎ አንድ ቤት አንድ ግቢ ውስጥ ስለሚኖሩ ሰው በሌለበት ነካክቶ ልጅቷን ሌላ ነገር ውስጥ እንገባ አድርጎ ጀምሯል። እኔ ሁሌ እንደምለው ሪሌሽንሺፕ ላይ ቺት ከተደረገ የመጀመሪያው ተጠያቂ የሪሌሽንሺፑ ባለቤት ነው። ትዳሩን ያፈረሰው ያ ሰው ነው እንጂ ተታሉ አይደለም፣ ተጭበርብሮ አይደለም፣ ምን ተብሎ አይደለም። ያ ሰው ከትዳሩ ከወጣ the first responsible person ለትዳሩ ባለትዳሩ ነው እንጂ ከውጭ የሚመጣው ፕሬሸር አይደለም። ማንም ሰው ትዳሩን የመጠበቅ ግዴታ አለበት። that's what I believe really thank you። ስለዚህ ሄዷል እህቷ ጋር እህቷንም ደግሞ ማኒፑሌት አድርጎ ምን ብሎ እንትን ብሏል። ከዛ ግን የእህቷ ጥፋት ምንድነው? ቀጠለችበት፣ ሄደችበት። ይሄን ነገር ከአመት ከምናምን በላይ በድብቅ ይሄን ነገር አደረጉ። አሁን አረገዘች። አስወርጅ አላት። ታይሙ አልፏል። ልጁ ተረግዟል። ቤቱ ተበጥብጧል። ህዝቤ አፍጥጧል። ልጁ የማን ነው? ከኖ ዲቃላ ያመጣሹ እየተባለች ነው። እሱ ደግሞ ከተናገርሽ እገልሻለሁ ብሏታል። ልጅቷ እንደ ፍትሃት ከበሩ ከግራና ከቀኝ ትወጥራለች። what is her next move? ለእናቷ ብትነግር፣ ለእህቷ ብትነግር ምን ሊፈጠር ይችላል? ለአባት ብትነግር ምን ሊፈጠር ይችላል? ሰውየውስ ባልየውስ ምን አይነት ሰው ነው? እህትየዋስ ምን ያክል ልትጎዳ ትችላለች? ስትሰማኝ ታሪክ ከአመት ከምናምን በላይ እንደ እህትና እንደ ባል ሆኖ አጠገቧ ቁጭ ብለው እሷን ጅል አድርገው ሲጫወቱባት የከረሙ ሰዎች ናቸው። ሪያሊቲውን እናውራ ከተባለ ፈርስት ኤንድ ፎርሞስት እህታችን ልነግርሽ የምፈልገው አንድ ትልቅ ነገር አለ። መጀመሪያ ከመፍትሄው በፊት ትልቅ ስህተት ነው የሰራሽው። ይህን እመኝ። መጀመሪያ ትልቅ ስህተት ነው። ይሄ ላይክ ተሳስቼ ነው ምናምን አይደለም። ይሄ ጥፋት ነው። መታለፍ የሌለበት መስመር ታልፏል። ግን አሁን ይሄ ቤት መፍትሄ ፍለጋ ስለሆነ እንትን የምንለው ሁላችሁም ከዚህ በኋላ ገብታችሁ ሐሳብ የምትሰጡ ሰዎች ኮንሲደር ማድረግ ያለባችሁ አይምሯችሁ ውስጥ መያዝ ያለባችሁ የህፃኑን ደህንነት አንድ፣ የእናታቸውን ደህንነት ሁለት፣ የእህታቸውን ደህንነት የእህቷን ደህንነት ሶስት አድርጋችሁ ይቺ ልጅ ከህፃኑ ልጅ ጋር እንዴት ማድረግ አለባት ብላችሁ የምታስቡትን ሐሳብ ለመስጠት ፈቃደኛ የሆናችሁ ሰዎች አሁን ማስገባት ጀምራለሁ። Ladies and gentlemen, thank you for coming to my happy place, my live ታፕ እና ሼር ማድረግ እንዳረሱ። አዲስ የመጣችሁ ሰዎች ፎሎ አድርጉ። ስቶሪዎች ብዙ ባገኘው ቁጥር ኤቭሪዴ ገባላችኋለሁ። ብዙ ካልተገኘ ደግሞ በሁለት በሶስት ቀን ገብተን የተገኙት ስቶሪዎች እናቀርባለን። ግን ስቶሪዎቹን እናንተ ናችሁ ተመልካቾች ናችሁ ልኩልኝ። ለሰው ማላወራው የሚጨንቀኝ የሚያስፈራኝ የሚያሳፍረኝ ታሪክ አለኝ የምትሉ ሰዎች ዋዚ ቤት የሚለው WAZIBETT በሚል በቴሌግራም ፔጅ ቮይስ ሜሴጅ ላኩልኝ። ቮይሳችሁን ቅሪር አድርጌ ማንነታችሁ እንዳይታወቅ
አምጥቼ እዚህ ጋር ለማህበረሰብ እንወያይበታለን ማለት ነው። I think this is the best solution። ሰው ከሚዋረድ ከሚሰደብ ስሙ ከሚነሳ መልኩ ከሚታይ አኖኒመስ በሆነ መልኩ ማንነቱ ሳይታወቅ መፍትሄ የሚያገኝበት እንደዛ ልክ እንደዛ ሰውዬ ደግሞ ሲቹዌሽን ውስጥ ያለ ሰው ከስራይቱ የሚማርበት ቤት ለመክፈት ነው እየሞከርን ያለ ነው ማለት ነው። ኦኬ አሁን ገብታችሁ ሐሳብ መስጠት የምትፈልጉ ሰዎች you are more than welcome። እንዴት ነው ያገኘሁትን ነው ዝም ብዬ የምጎትተው እኔ ጋይስ ሚውት ያደረጋችሁ ስገቡ ኦኬ ከይቅርታ ጋር ሚውት አድርጉ ስገቡ ኦፓ ስንት ሰው ነው የሚችለው ቤቱ ግን 1 2 3 4 5 ሰው እንደምን ዋልክ ዋሴ ደህና ነህ ወይ ሁሌ ፕሮግራም ክንከታተላለሁ በጣም ደስ የሚል ፕሮግራም ነው ከድሜ በላይ ብዙ ነገሮችን ታውቃለህ እናቀጥልበት ለማህበረሰባችን ያስፈልጋል የሚሉት ነገሮች ከተለያዩ በእድሜ ጣሪያ ካለንና ኤክስፒሪየንስ ካለን ሰዎች ኤክስፒሪየንስ ለወገኖቻችን ማካፈል ስለምንፈልግ ፕሮግራም ጥሩ ነው። ቴንክ አመሰግናለሁ። ቀደም ብለህ ባደረከው ላይ ሞር ሀሳብ ሰጥ ነበር ያ ብላክ ቦክስ አንቋል የሁለተኛው ብላክ ቦክስ ነው የከፈትከው ይሄን ቢሆን ጥሩ ነው። እነዚህ ነገሮች አዲስ አይደሉም ከድሮ ጀምሮ በ50ዎቹም በ60ዎቹም ይከሰታሉ ስለሚከሰቱ እህታችን በደረሰባት ነገር at the end of the day ወሬዎች ይወራል ነገሮች አልፉና ኖርማል ይሆናሉ። እቺ ልጅ መኖር ያለባት ሕፃን ነች ወጣት ነች ከእናቷ ጋር ነው። እናቷን መንገር አለባት ወደደችም ጠላችም ውጪ ሄዳ the outside world is very evil she can't handle it ወሬዎች ይወራሉ ያልቃሉ at the end of the day እናትና አባት ነው። በመጨረሻም እናቲቱ ዛሬ ዲቃላ ያለችው ነገ አፕሪሺየት የሚያደርጉበት ጊዜ ይኖራል። የልጅን ማየታቸው ይደሰታል። እንደ ሎንግ ተርም ከእናቷ ከቤተሰቦቿ በላይ ማንም ነገር የለም። ስለዚህ ለእናቷ ግልጹን ተናግራ ከእናቷ ጋር መቀመጡን ሞር ፕራክቲካል ነው ብዬ ነው የማስበው። ለእናቷ ስትነግራት እህቷ አትሰማም? ደዝማረ እህት ነች እስከተወሰነ ጊዜ ነው ከተወሰነ ጊዜ በኋላ ደረሰ። ኦኬ በዚህ አርገን ያዘዋ ቀጥታ ለእህቷ ነግራት ትልቅ ዳሜጅ ከሚፈጠር በእናትየዋ በኩል ተነግሮ ቀለል ያለ አወዳደቅ ሲቹዌሽኑ እንትን ግን ማለት ነው። የእህቷ ዳሜጅ ቢሆን ቴምፖራሪ ነው። ምን መሰል ማዘር ኢዝ ማዘር። አሁን እነዚህ ነገሮች ለተወሰነ ጊዜ ነው። ዋንስ ዳሜጅ ከተፈጠረ ለሳምንት ለሁለት ሳምንት ነው ችግሩ የሚፈጠረው። ከዛ በኋላ ኖርማላይዝ እየሆነ ነው የሚሄደው። ወሬው ወራል አደይን ግን ሁሉን ሪስፖንሲቢሊቲ የሚቀበል ማን ነው? እናትና አባት። እህቷም ራሷ ብትሆን ሹ ሌት ኢት ጎ ካለ ተወሰነ ጊዜ በኋላ ሎንግ ተርም ነው ማየት የሚገባል። እነዚህ ነገሮች በድሮ ጊዜም ተከስተዋል። ያው እናቶቻችን እህቶቻችን ዴት እንዳያርጉ ከጎረምሳ ስንቆጣጠር ቆይተን ባለቀ ሰዓት አሁን ያለ ልጅ አርባ ይቁሉ የቀሯሉ እና አይ ዊሽ ይላሉ። አየህ እነዚህ ነገሮች ሊከሰቱ ስለሚችል ከዛ ኤክስፒሪየንስ እቺ ልጅ ሞር ዳሜጅ የምትሆነው ብቻዋን ወጣ ነው። ብቻዋን ብትወጣ ስራ የላትም ልጇ የሚያሳድግላት የለም። አናዘር ዲስፋንክሽናል ፋሚሊ ይከሰታል። እንደዛ ብዬ ነው የማስበው እና ስለዚህ ኦፕሽኑ ለእናቷም ለእህቷም ነግረው ማሳመንና አክሲደንት ተፈጥሯል ይሄ ኖርማል ነው በየትኛውም ዓለም ይደረጋል መመለስ አይቻልም። ይሄን ግን እንዴት አድርገን ታክል እናድርገው ነው ሎንግ ተርሙን ልጁን በፍቅር የሚያድግበትን መልኩ ለሷም ቢሆን ኢሞሽናል ሆነ ኢኮኖሚካል ሰፖርት ለሷ ያይሻላታል የሚል እምነት ነው ያለኝ በእኔ መልኩ። ልጁ ሲያድግ እንግዲህ አሳወቀችን በልና ለቤተሰብ የልጁ አባት መሆኑ ታወቀ። ኦብቪየስሊ መቼም ከእህቷ ጋር ይፋታል። ከዛ በኋላ ከእህቷ ጋር ያደረሰው ከእህቷ ጋር እንደዚህ ሪሌሽንሺፕ ያለው ሰው ጋር አብራ ላትቆይ ትችላለች። አንድ እህት አብሶ ልጆች ከሌሏቸው ያው ታሪኩ ላይ እህቷ ልጆች እንዳሏትና እንደሌሏት ስላልነገረች ነው። ኤኒዌይ ተፋታን በልና ተለያየን በል ታሪኩ ታውቆ እህትየዋ ፈታችሁ ወጣ ከዛ ቤት በል የማሳደግ ግዴታ አለበት ብለህ ታስባለህ? ዋላ ዘ ፋዘር የስ ምክንያቱም መሰለህ ዋሴ ይሄ በህግ ብቻ ሳይሆን ናቹራል ኢንስቲንክት ነው። አባት ልጅ ማሳደግ ሁላችንም ቢሆን
ምንሰራው ምን ደክመው ልጅ ለማሳደግ ነው፣ ሌላ ነገር የለውም። ስለዚህ ምንድነው ፎርስሊ የሚገደደው ፎርስሊ አልከፍል ሲል ነው። ልጁ ያለበት ወጣት ከሆነ ስራ ከሌለው ምን ካለለው ቴክ ኬር ኦፍ የሚያደርጉ ቤተሰቦች ናቸው። በዛ አስፔክት አልነበረም ያየሁት። እኔ ያየሁት በምን አስፔክት ነው? ልደት ሲሆን፣ ምርቃት ሲሆን፣ የትምህርት ቤት የሆነ ፕሮግራም ሲሆን ያንን ሰው ማየቱ ራሱ ፋሚሊው ትሮማ ይኖረዋል እና ጤነኛ ፋሚሊ አይሆንም ዝንተ ዓለሙን ማለት ነው ብዬ በማሰብ ነው። እና ወይ ቆርጠው ያውጡት ወይስ የልጁን መብት የህፃኑን መብት ደግሞ መንካት ነው አባትየውን ማባረር? አሁንም ይኸውልህ ዋሴ መሰል እንግዲህ የፐርስፔክቲቭ የጄኔሬሽን አመለካከት ነው። አሁን እነዚህ ቱራማ ምናምን የምንላቸው በአሁኑ ጊዜ የተፈጠሩ ነገሮች ናቸው። አይ ቢሆንም ደስታ ሆኖ ደስታ አይሆንማ ባልየውን ቁጥር ግድ የለም። ሌትስ ሲ በ60ዎቹና በ70ዎቹ ስንመለከት ይሄ በርዝዴይ የሚባል ነገር እንዳሁኑ ኮመን አይደለም። ብዙዎቻችን በርዝዴያችንን አክብረንም አናውቅም፣ ተከብሮም አያውቅም። ይሄ እኛ ባህል አይደለም፣ ኢምፖርት የተደረገ ባህል ነው። ናው ይሄ ልጅ የስ ከተወሰነ እድሜ እኮ በርዝዴዩን ማያውቅበት ጊዜ አለ። አደልት እስካሁን ድረስ የ3 ዓመት ልጅ በርዝዴዩን የምታክብለት ምን ያስታውሰዋል? ለአባቱ ለእናቱ ደስ ሊላቸው ይችላል እንጂ ህፃኑ አያውቀውም። በ3 years old his brain is not developed yet። እና እነዚህ ነገሮች አልተግባባንም መሰለኝ። እኔ እያልኩኝ ያለሁት አሁን ይሄ ልጅ ሃይ ስኩል ሲጨርስም የሆነ ማይልስቶን የህይወት ማይልስቶኖች አሉ አይደል? ሃይ ስኩል ሲጨርስ የደስታ ሰዓት ላይ አባትየው መገኘት ባለበት ሰዓት ላይ አባትየው በመጣ ቁጥር ያ የደስታ ሰዓት ሁሌ የተበረዘ ነው የሚሆነው። ለምን? ይሄ ሜሞሪ ስላለ ማለት ነውና ወይ ቆርጠው አውጥተው አባትየውን አባት ሞቷል ወይ የለም ብለው ያሳድጉት፣ ወይስ አባትየው ደግሞ መብቱ ሊሰጠው ይገባል ወይ የገንዛ ልጁን የማሳደግ? እነዚህ ነገሮች ተርቻለሁ። እነዚህ ነገሮች ይከሰታሉ። በፊት ዋሴ ብዙ በ70ዎቹ በ80ዎቹ ከራሳችን ኤክስፔሪየንስ አኳያ ብዙዎቹ ልጆቻቸውን አያውቁም። ተወልደው ግማሾቹ በተለያየ ኢትዮጵያ ክፍለ ሀገር የኖሩ ናቸው። ልጅ አለ ተወልዶልሃል፣ አያሳድጓቸውም። በ70ዎቹ በ80ዎቹ በ90ዎቹ ብዙ ወጣቶች ሀረር በለው አስመራ በለው ጎንደር በለው አዲስ አበባ የተለያየ ቦታ ያሉ ልጆች ተወልደዋል። አባቶቻቸውን አያውቁም። ልጆች ግን አባት የሚለው ነገር እሱ ነው ነገር። ያ እንግዲህ ናቹራል የመጣ ነው፣ አልተበረዘም። ናቹራል የመጣ ነው። ፎር ሳም ሰርከምስታንስ ሰዎች ለማይኒንግ ይሄዳሉ፣ ለአመት ለሁለት ዓመት ሴል ያደርጋሉ፣ ሺፕ ላይ ይሄዳሉ፣ ልጆቻቸውን አያዩ። ስለዚህ ምንድነው ግን ሳፖርት ያደርጓቸዋል። ስለዚህ ምንድነው ያ ነገር ትልቅ ኢምፓክት ያመጣል ብዬ አላምንም በእኔ በልኩ። ለአባት ግን አባት አለ ያልሞተው ሞተ ማለት ጥሩ ነገር አይደለም። መጨረሻ ላይ ለሞተ ብላችሁ ነገራችሁ ብሎ ሌላ ዳሜጅ ነው የሚመጣው። ለአባትም ቢሆን ያልሞትኩን ሞት ብላችሁ ለምን ተናገራችሁ ብሎ ሌላ ጣጣ ነው የሚያመጣው። ቱሪዝም መናገር ለአባት ጥሩ ለልጅም ጥሩ ነው። በእንደዚህ ሲቹዌሽን ተለያይተናል ብለን አቅመ አዳም ከደረሰ በኋላ ማስተማር፣ ከዛ በኋላ ልጁ 18 ዓመት ሲሞረው he can make a own decision። ኤክስኪውዝ ማለት ይችላል። በእኔ እንትን ነው እና ሌሎች እንትን በጣም ጥሩ አመሰግናለሁ። ቴንክ ዩ ሶ ማች። በጣም ዋይዝ የሆነ ስቴትመንት ነው። እኔ ምን አገባኝ እያልክ ሀሳብ ልሰጥ ትመጣለህ። እኔ በጣም ሀሳብ ልሰጥ እኔ በጣም ነው ደስ ያለኝ። ገና አርስቶት ሳይሆን ነው የወደድኩትና ዶክተር ቋሪኝ ለማንኛውም ወዳጅ ነኝ። እሺ ማ ዶክተር ቋት የድሮ እሳቸው ናቸው። አብሽር ስማኝ፣ ይሄ ነገር ግን በጣም ሌት ሆነ ተጀመረ እንጂ በጣም የሚገርም አይዲያን ይዘህ የመጣኸው የእውነት በጣም ሁሌ ዊሽ የማደርገው አይዲያን ይዘህ የመጣኸው አፕሪሼት በጣም አደንቃለሁ። መሆን ያለበት ይሄ ነበረ። በቃ ይሄ ለሌሎች አሁን መማሪያ መሆን አለበት ይሄ ሲስተም። ሌሎቹም ይሄን ቀጥለው ማየተው መሄድ አለባቸው። ወደ ጉዳይ ስገባ እኔ ዋሲ ይሄን ጉዳይ ያየሁበት አንግል አለኝ። አሁን እቺ ልጅ እንዳላችሁት እንደዛ አድርጋ እናት ነግራ ምናምን ልጁ ሰውየው ይባረድ ልጁን ብቻ ታሳድግ፣ ዳሜጁ በጣም የበዛ ነው የሚሆነው። ዳሜጁን ማቅለል የሚቻለው ሶል ዋን ዌይ፣ በቃ አንድ ሰው ይጎዳል። ይሄ ግልጽና ግልጽ ነው። ያ ማለት ምንድነው? ኦልሬዲ ያችኛዋ አላረገዘችም ይመስለኝ። አናቅም እሱን ግን አላረገዘችም እንበል። አይ ሆፕ ካላረገዘች የኔ አይዲያ ከእናንተ ከሁላችሁም ይለያል። የኔ ምንድነው የምለው በቃ ኦልሬዲ ዳን አርግዛለች። ልጁ መጎዳት የለበትም። ፊውቸሪ ከእናት ጋር ማደግ አለበት። ስለዚህ she will continue with him። በቃ ሁለቱ ይኑሩ አብረው። በቃ ትወደዋለች ያችኛው በቃ
ሻፍቱ በቃ መወሰን አለባት። በቃ አንድ ስለዚህ ሰው ተበዳይ ይበደል እያልክ ነው? ኖ በቃ 3 ሰው ማትረፍ ይሻላል 4 ሰው ከምትጎዳ አንድ ሰው በቃ ትረፈዋለች። ሰውየው እንዳለው አንድ ሰው ቢጎዳ ይሻላል። ልጁም የእናት አባቱን ፍቅር አይቶ ያድጋል። ሺ ኦልሬዲ በፍቅር ላይ ነች ልጅቷ፣ ትወደዋለች፣ እሱም ወዷታል። በቃ ይኑሩ ፔሬድ። አሁን አንተ እያነሳ ያለው ፊሎሶፊካል ኩዌስችን ነው። ለምን እንደሆነ ታውቃለህ? ሀዲድ ላይ አንድ ሰው ተኝቶ 3 ሰው ተኝቶ እንደሚባለው ታውቃለህ? ይሄን የሳይኮሎጂ ጨዋታ ሀዲድ ላይ 3 ሰው ተኝቷል። በእጅ እንዲካረከው አንድ ሰው ይሞታል። ግን ሊሞት የታሰበ ሰው አይደለም። አንተ በማድረግ ነው አንድ ሰው የሚሞተው፣ ግን 3 ሰው አትርፋል ምናምን ነገር ነውና እያልክ ያለው ተጎጂም ብትሆን ለ3 ሰው ሳክሪፋይስ ትደረግ እያልክ ነው? ኖ ያስ እሷን ልጅቷን ይወደ በሳይኮሎጂክ የሚሆን በምክርም በሰውም በሽማግሌም በሃይማኖት አባት የሚሆን ልጅቷን ማጽናናት ይቻላል ብዬ አምናለሁ። በቃ ልትረስ እንደውም ሊወጣላት ሁሉ ይችላል የሚል ግምት ነው እንደውም ያለኝ። የሚገርም ነገር because it's happened በቃ ይሄ ነገር አዲስ አይደለም። I hope እነሱም በራሳቸው የሚያውቁት ብዙ ታሪክ እንደዚህ አለ ብዬ አምናለሁ። በአሁኑ ሰዓት የማይታይ ከዚህም የባሰ የዘገነነም ነገር እና ከገዛ ልጁ የሚያረግዝም አለ አይደል? ይሄንን እኮ አስቀያሚ ጊዜ ላይ እኮ ነው ያለነው እኮ ዋሴ። ምንም ሀፕን እስካላደረገ ድረስ ከዛችኛዋ ጋር ዋናው ነገር ልጅ አለመምጣቱ ነው። እዚህ ጋር ግን አሁን ይሄን ነገር እንደዚህ የምንበትነው ከሆነ እሱን አስወጥተን ከመሃል እሷም ከእህቷ ጋርም ሰላም ላትኖር እኮ ነው። አስበው እንግዲህ ይሄ ልጅ በመሃል አለ አብረው እየኖሩ ምን ሊፈጠር እንደሚችል አስበው። ፕላስ ይሄ ሰውዬ ደግሞ ከጨዋታው ጌም ውስጥ አውርገው ልጁን ልትጎዳ ነው፣ ሰውየውንም ልትጎዳ በቃ ዘብርቅርቅ ነው የሚለው። ኦኬ ግን አሁን ግን ስናወራ ይሄን ነገር እየተጠነቀቅን እሺ፣ ለምን እንደሆነ ታውቃለህ? ለልጅቷ ተስፋ መስጠት የለብንም። ይሄን ነገር ላይክ ዩ ኖ ዋት አይ ሚን ላይክ አሁን እሷ ምን ላድርግ እያለች ስለሆነ ማለት ይሄን ተስፋ ከሰጠን ደግሞ ጭራሽ አግብቼው እኖራለሁ በሚል ሌላ ራሷ ውስጥ ችግር እንዳታመጣ እህታችን እኛ እየተባባልን ያለ ነው። እኔ እና እሱ ጀስት ሃይፖቴቲካል ዝም ብለን እያስብን እየተወያየን ነው እንጂ ምክር አይደለም ይሄ። እሺ እናቴ ላይክ ላንቺ ምክር ሳይሆን ጀስት እንደ ውይይት ነው። ኦኬ እሷ እንድታውቀው። እሷን ግን ምን ብለህ ትመክራታለህ? ምን አርጊ ትላታለህ? ትንገር ለቤተሰቧ፣ ለእናቷ ትንገር፣ ለአባቷ ትንገር፣ ለእህቷ ለራሷ ትንገራት ወይስ እንዴት ታርግ? ይሄ ለእሷ በፍጹም ትንገራት የሚል ሀሳብ አላቀርም። በፍጹም ለእህትየዋ በፍጹም መሆን የለበትም። መሆን ካለበት ያው እንግዲህ ትልቅ ሰዎች ይዛ ከቤተሰቦቿ ጋር ተመካክረው ትልቅ ሰው ባለበት የሃይማኖት አባት ባሉበት ለቤተሰብ ተናግሮ ቤተሰቡን ማረጋጋት ነው መጀመሪያው። ትልቁ ስራ የሚጫወተው ትልቁ ሚና የሚጫወተው እዚህ ጋር ቤተሰብ ናቸው። ገባ? የቤተሰብ ጫና የእናት የአባት የወንድም እዛችኛዋ ላይ ያችኛዋን ያረጋጋታል። በቃ ያችን ለተወሰነ ጊዜ ማጽናናቱ ነው ኢዚ ዌይ ብዬ የማስበው። ይሄ ጥሩ ሀሳብ ነው። ይሄን ነው የማቀርበው ሀሳብ። ኦኬ እሺ፣ ለሌሎች እድል ውስጥ ጥያቄ። እሺ ቴንክ ዩ ሶ ማች። እሺ ግሪን ዋስ ይልሃል። በጣም ሰላም ሰላም አለው የሆነ ፊልም የሚወጣቸው ታሪኮች እኮ ናቸው። የሚገራርም ሰው ውስጡ ያመቀውን እያየ ነው አይደል? በጣም ከባድ እኮ ነው፣ ያሳብዳል። እንደዚህ ስክሪፕትድ ቢሆን አዎ ስማይል ያደረኩት በእኔና በአንተ ኮሜንት ነው፣ በልጅቷ ታሪክ አይደለም። ኦኬ አይ ዶንት ኖ አርጋል አላየሁ ያው ድምጼ ከተሰማ እና ብዙ ጊዜ እንደዚህ አይነት ታሪኮች ስንሰማ በጣም ቀላሉ ነገር ክህደቱ ላይ ፎከስ ማድረግ ነው አይደል? በጣም ይቀላል። ወዲያው የሚመጣው ክህደት ላይ ነው ፎከስ ብናደርገው። ግን ያው ክህደቱ እውነት ነው አለ። በትዳር ላይ ክህደት አለ። የልጁ አንድ ክህደት አይደለም ያለው። በህትማማቾች ቦንድ መሃል አንድ ክህደት አለ። እንዳለ ያለው እምነት በዚህ ፋሚሊ ስትራክቸር ውስጥ ያለው እምነት ራሱ ኮምፕሮማይዝድ ነው። ከዚህ በኋላ በቃ ተናግቷል። ያ በጣም ግን አሁን ከዛ ፎከስ የሚያስወጣን አንድ ሌላ ፋክተር ኢኩዌሽኑ ላይ መጣ። የዚህ ልጅ መምጣት አላለቀም ስቶሪ ስቲል። ከዚህ በኋላ ደግሞ ምን ሊፈጥሩ ነው እያልኩ ነበረ። በጣም ኮምፕሌክስ ሆነ ከልጁስ መምጣቱና ይሄ አደድ የሆነ ሌየር ሁሉንም ነገር ለወጠው። ታሪኩ በሙሉ ሌላ አቅጣጫ እንዲይዝ ያደርጋል ማለት ነው። ልጁ ከገባ በኋላ እዚህ ታሪክ ውስጥ አሁን ስለ ስሜት ይሄ ክህደት ምናምን እንለው ወይ ደግሞ ስለ ሚስጥራዊነት የሚሆነው ታሪኩ እዛ ጋር ያበቃል። ሚስጥራዊነት ወይ ደግሞ ይሄ ስሜት ተጎዳ ምናምን እንለው በቃ አንድ ሌላ ሳይጠይቅ የሚመጣ ልጅ አለና አሁን ምንድነው የሚሆነው? ጥያቄው ኮምፕሊትሊ ሶሪ ስልክ መጥቶብኝ ነው። ሰማኛል? አዎ ይሰማል።
አዎ እና ጥያቄው ምን ይሆናል ማለት ነው ስለ ህፃኑ ይሆናል ማለት ነው ቢካምስ ኃላፊነት ምንድነው እውነት ምንድነው ስቴቢሊቲ ሎንግ ተርም ስቴቢሊቲ ደግሞ ምንድነው የሚሆነው ወደፊት ስቴብል የሆነ ፋሚሊ የሚኖረው በምን መንገድ ነው ስለዚህ አንደኛው የመጀመሪያው ስቴጅ የሚሆነው ለልጅቷ እየሰማች ከሆነ የመጀመሪያ ስቴጅሽ የሚሆነው ምንድነው ይሄ ደብል ላይፉን ኮንቲኒው ማድረግ እንደቀደሙ ነው ቫያብል አይደለም በቃ የሚያስኬድ መንገድ አማራጭሽ አይደለም ስለዚህ ደብል ላይፉ መቆም አለበት ይሄንም ያህል እንደዚህ ከባድ የሆነ የታፈነ ሚስጥር ኒውክሊየር ማለት ነው ለረጅም ጊዜ አይቀመጥም ኢቨንቹዋሊ ሰርፌስ ማድረጉ መውጣቱ አይቀርም እና ሲወጣ ደግሞ ልክ እንደ ኒውክሊየር እንዳልኩሽ ነው ማክሲመም ዳሜጅ ነው የሚያደርሰው ሶ የመጀመሪያው ስቴፕ ምንድነው ራስሽን ከሪሌሽንሺፑ ሙሉ በሙሉ ማውጣት ብለሻል አንቺ መሰለኝ ግን ዳሜጅ ኮንትሮል የሚመጣውን ዳሜጅ ኮንትሮል ለማድረግ ማለት ነው ሁለተኛው ግን ከዚህ ልጅ ጋር ክሊር የሆነ እንትን ንግግር ያስፈልጋቸዋል ወይ ደግሞ አንደርስታንዲንግ ሊኖር ይገባል በሁለቱ መሃል እንዴት ከባልየው ጋር ከሶዩ ይሄ ከልጁ አባት ጋር ማለት ነው ከልጁ አባት ጋር ክሊር የሆነ ኮሙኒኬሽን ያስፈልጋቸዋል ሃውሶ እንዴት ነው እሱ ሊሆን የሚችለው አንደኛ ጣልተዋል ሁለተኛ አስወርጁ ብሏታል ጊዜው አልፎ ቢያልፍም አይ ዶንት ኬር አይነት ነገር ላንቺ ሴፍቲ አልጨነቅም ነው መሰለኝ ይያል ያለው ላይክ ትዳሬን አበጥ ብቻ አይነት ነገር ማለት ነውና እንዴት ነው ከእንደዚህ አይነት ሰው ጋር ሎጂካል የሆነ ኮንቨርሴሽን ውይይት ልታደርግ የምትችለው ምንድነው ዳሜጅ እሷን ፊዚካሊ ላይጎዳ ሊመጡ የሚችሉ ጉዳቶችን ሚኒማይዝ በሚያደርግ መንገድ አንዳንድ እውነቶች አንዳንድ ዲስክሎዠሮች እውነትን ኢንትሮዲዩስ ስታረግ ኮንትሮል አድርገህና አክሲደንታሊ የሚወጡ እውነቶች የተለያዩ ናቸው አሁን እሷ እንደ ድንገት የምታናገረው ብዙ ዳሜጅ ሊያመጣ ይችላል ኮንትሮል አድርገህ ግን እውነት ሪሊዝ ካረከው የሚመጣውም ዳሜጅን ኮንትሮል ልታረግ ቀደም ያሉት ይሄ በሽማግሌ በመናምን የሚባለው ፕላኒንግ ነው አየህ እንዴት ነው ኢንፎርሜሽኑ ሼር የሚደረገው ይሄ ነገር ለልጁ ብቻ አይደለም ከቤተሰቧም ጋር የምታረገው ንግግር ላይ it needs to be እውነቱን ኢንትሮዲዩስ በምታረግበት ሰዓት she needs to control it ኮንትሮል አድርጋ መሆን አለበት ሳፖርት ያስፈልጋታል ሜዲኤተር ካለ ይሄ ሽማግሌ ምናምን የሃይማኖት አባት ምናምን ተብሎ የተባሉት ነገሮች ሌሎች ኤክስተርናል ሰዎች መስማት አለባቸው እሷ ብቻዋን አሁን ሌላ ብዙ ችግሮች ሊመጡ ይችላሉ ብዙ ቫዮለንስ ሊኖር ይችላል ያልፈለግናቸው አውትካሞች ሊኖሩ ይችላሉ ሶ ይሄ ከዚህ ከስሜት ወጥተው ነገሩን እንደኛ እንደዚህ እኛ እንደምናወራው ለኛ ቀለል ይለን ይል እንደዛ አይደል አስተያየት እንደፈለግን ምን ሰጠው የተለያየ አይነት አስተያየት ሶ እንደዚህ ኤክስተርናል ሰዎች ነገሩን ትንሽ እንደ ስዕል ሊያዩት ይችላሉ እንደ ካንቫስ ላይ እንደሚሳል ስዕል ከውጭ ሆኖ ስለሚመለከቱት ብዙ አስተያየት ይመጣል እውነቱንም በዛ መልክ ነው ኢንትሮዲዩስ ማድረግ ያለባት ከዚህም ሰውዬ ጋር ስታወራ ሌላ ፓርቲ ኢንቮልቭ ማድረግ አለበት ሜዲኤተር ኢንቮልቭ ማድረግ አለበት አይዲያሊ ለእቺ ልጅ ካውንስለርም ሊያስፈልጋት ይችላል የሽማግሌዎችም ሊያስፈልጉ ይችላል ግን ኤክስፕሎር ከማድረጉ በፊት እዛ ፋሚሊ ውስጥ ከመፈንዳቱ በፊት እሷናት ኢንትሮዲዩስ ማድረግ ያለባት ከልጁ ጋር ግን መጀመሪያ there needs to be a grounded conversation ምንድነው የምናደርገው እንዴት ነው ያንተ ኢንቮልቭመንት የሚሆነው ይሄ እንግዲህ አሁን እኛ በጣም ካልሆነን እያወራ ነው ስለሆነ ነው አግሊ ሊሆን ይችላል ፕሮሰሱ ግን ሌሎች ሰዎችን ኢንቮልቭ አድርጋ ማካተት አለባት ይሄን አቮይድ አደረገች ማለት ወደፊት ልጁ ላይ ሸክም ይመጣል አየህ ልጁን የማሳደግ ኃላፊነቶች ላይ ምናምን ልጁ ያልጠየቀውን በርደን እንዲሸከም እናደርጋለን ስለዚህ የአባትየው ኢንቮልቭመንት እዚህ ጋር ይሆናል በዚህ ላይ አንድ አስተያየት ጠይቃቸው ነበር እንዴት ነው ሶየው እንዴት ነው ፋሚሊ አፌር ውስጥ የሚሳተፈው ከዚህ በኋላ ጠባሳ በኋላ ምናምን ሚላንስ ተነበረ አንደኛው ሃይ ሪስፖንስ ብዙ አይነት መንገዶች አሉ ግን እንደ አውትካሙ ነው የሚወሰነው ሶስት አይነት አውትካም ይኖረዋል አንደኛው ፉል ኢንቮልቭመንት ያለው ሰው ሊሆን ይችላል ነገር ሁሉም አክሴፕት አድርጎት ጉዳዩን በቃ ልጅ መጥቷል ተብሎ ምናምን በሁሉም ነገር ውስጥ እየተሳተፈ ፐብሊክሊ አክኖሌጅ አድርጎት ማለት ነው ልጄ ነው በቃ ተሳተፋለሁ ብሎ የሚሄደው ነው አንደኛው ደግሞ በጣም ሊሚትድ የሆነ ኢንቮልቭመንት ይሄ ሃይ ኮንፍሊክት ካለ ጸቡ በጣም እንትን ከገነነ ፋይናንሻል ሳፖርት ያረጋል ፕሬዘንሱ ግን ሚኒመም ይሆናል ማለት ነው ሚኒማል ፕሬዘንስ ይዞ አንዳንዴ ልጁን አልፎ በማየት በሚስጥር እሷ ወስዳ በእያሳየችው
ሊቀጥል ይችላል እና he should avoid family events entirely ማለት ነው birthdays ትምህርት ቤት ምናምን ያልከውን ኮንፍሮንቴሽኑ እንዳይኖር ከበፊቱ ካሁኑ ሚስቱ ጋር ከሷ ቤተሰቦች ጋር ኮንፍሮንቴሽን እንዳይኖር ይሄ ማድረግ ይቻላል ሌላኛው ደግሞ ሶስተኛው ደግሞ ምንድነው ምንም ኢንቮልቭመንት እንዳይኖር ማድረግም ይቻላል ፐብሊክሊ ኤክስፕሎር ካረገ ስለዚህ መፍትሄ ይኖረዋል እሱ ብዬ አስባለሁ ከሶስቱ ይወጣል ብዬ አላስብም ሶ ይሄ ከሱ ጋር ካወራች በኋላ ከቤተሰቧ ጋር ዲስክሎዝ ካረገች በኋላ ከዛ ለሚመጣው ነገር መዘጋጀት ነው የሚቀጥለው ስቴፕ የሚሆነው ለሷ አራተኛው ስቴፕ አቮይድ ከማድረግ የሚመጡትን ነገሮች መዘጋጀት ይሻላል ይው ትጎዳለች እንደተባለው ሜሬጁ ሰርቫይቭ ላያረግ ይችላል አናቀም እንደሚሆን ላያረግ ይችላል ግን ኦሬዲ ሜሬጁ ይቀጥል ከልጅቷ ጋር ምናምን የሚለው አፍርሶታል እኮ ከልጅቷ ጋር ሲተኛ ፈረሰ በቃ እዛ ጋር አይደል እንዴ ያለውን ትረስት ቮይድ አድርጎታል የቤተሰብ እንትኖች ሊወጠሩ ይችላሉ ግን ያው አካውንታቢሊቲ ማለት አቮይድ ማድረግ አይደለም ፎል አውቱ ያው እንዴት አድርገን ነው የሚመጡትን ነገሮች ሊስት ዲስትራክቲቭ በሆነ መንገድ ልናስቀጥል ምንችለው ማለት ነው ስለዚህ እኔ መመክርሽ ሺፍቱ መሆን ያለበት አሁን ፎከስሽ ሐሳብሽ መሆን ያለበት ሚስጥራዊነቱ መጠበቅ ሳይሆን እውነቱን አክኖሌጅ ከተደረገ በኋላ ምንድነው ፕራዮሪቲው ልጁ ምን አይነት ስቴቢሊቲ ያገኛል ትላልቆቹ ሰዎች አደልቶቹ ምን አይነት ኃላፊነት ነው ከዚህ በኋላ የሚወስዱት ከዚህ በኋላ የሚመጡ ጉዳቶችን እንዴት ነው ማስቀረት ምንችለው ወይ ደግሞ መቀነስ ምንችለው ሶ ምንም አውትካም ቢታሰብ በዚህ ጉዳይ በዚህ ስቶሪ ላይ ክሊን የሆነ አውትካም የለም ትንሽ ጨምለቅለቅ ያለ ነገር ይኖረዋል ግን ያለማቋረጥ ነገሩን መካድ ያባባሰው ነው የሚመጣውና the only path forward እኔ የሚታየኝ ምንድነው ጥሩ የተጎዱ ሰዎችም ሊድኑ የሚችሉበት ራሳቸውን ሊያከሙ የሚችሉበት ምንድነው በእውነት ላይ የተመሰረተ ሁሉም የራሱን ኃላፊነት ወስዶ ኬርፉሊ ሳፖርት የተደረገ ኮሙኒኬሽን ኖሮ ባይመችም ለሷም ለተሳተፉትም ሰዎች ባይመችም በዛ መንገድ መሄድ ነው ብዬ አስባለሁ thank you good luck በላት ከሰማሽን good luck እኔ እንላለን እሺ ዋሴ እዚህ ላይ አንድ መጨመር ፈልገው ነገር አለ እነዚህ ልጆች ዩዝ ናቸው የምንሰጠው አናሊሲስ የምንሰጠው ምክሮች based on the use they have not been together they have no experience ትዳር ምን እንደሆነ የሚያውቁት ነገር የለም ያ ወጣቶች ናቸው ሶም ፓሽን ላይ ነው ያሉት ፍቅርም አለ ገና ሊያዛቸው ምትሰ ፓሽን ስለዚህ እነዚህ ቻይልድ ሳፖርት የሚሉት ቅድም የነገርካቸው በርዝዴይ ምናምን የሚሉት ነገሮች በትዳር ዓለም ቆይተ ስትፋታ የሚከሰቱ ነገሮች ናቸው they started እነዚህ እንደ juvenils they are used ስለዚህ እያንዳንዳችን የምንሰጣቸው እንትኖች ቤዝድ ኦን ዛት መሆን አለበት ፊውቸራቸው እንዴት ሆኖ ነው እነዚህ ያሰጠናቸው ካውንስሊንግ ምናምን የሚባለው ነገር ሌተር የሚመጡ ነገሮች ናቸው at the beginning ግን አደልቶች ምን ማድረግ አለ ለነሱ ቤስት የሚሆናቸው ምንድነው የሚለው ነው እና ፊውቸራቸው እነዚህ ልጆች ምን ሊከሰት ነው እሱም ገና በትዳር ውስጥ አልነበረም እሷም አልነበረችም they think they are in love no it's a passion ጫወቱ ሲነካኩ እንትን የሆኑት እዚህ እያው ሌትስ ትራይ ብለው ሞክረው እንደሚያረጉት ማለት ነው ይሄ ፍቅር አይደለም እና ምንድነው they have their future is yet ገና ነው እና እህቷም እንትን ስለምን እንሰጣቸው እንትኖች ከወጣትነት ከጅምሩ መሆኑን አለበት እንደዛ ቢታሰብ ጥሩ ነው ብዬ አስባለሁ በጣም ጥሩ ኦኬ ያ እሺ አዲስ ወይ እንዴት ናችሁ ሁሉንም ሰላም ብያለሁ አለን ኤልያስ ቴንክ ዩ ሰላም ኔትወርክ ዛሬ በጣም እያስቸገረኝ ነው ግን መጠን ያለ አስተያየት ሰጥቼ ያው ወርዳለሁ ማለት ነው ይሰማል አይደል አዎ ይሰማል አዎ ኦኬ የኔ ሐሳብ ምን መሰለኝ በሴቶቹ በትማማቾቹ ሳይድ ሆኜ ሴትም ስለሆንኩኝ ነው ፊል የማደርገውና በሱ እንደዛ ሆኜ ነው ሐሳብ የምሰጠውና እኔ ያሰብኩት መጀመሪያም ስጽፍል ነበረ አንድ ነገር አያድርስ ነው ከደረሰ በኋላ ግን ማምነው ሁሉ ጊዜ እውነትን ይዞ መሄድ ላይ ነው እኔ ማተኩረውና እውነትን ይዘው ቢሄዱና እህትማማቾቹ መጀመሪያ ለእህቷ በቃ ታስረዳታለች ይሄ ነገር ተፈጥሯል መቼም ቢሆን ቢደበቅ ምን ቢል ልጁም አድጎ መጨረሻ እውነቱ መታወቁ አይቀርም ቢደበቅ ቢውል አመታት ቢቆጥር አንድ ቀን እውነቱ መውጣቱ አይቀርም ስለዚህ ጉዳት ሁለቱም ነው የተጎዱት ስለዚህ ምንድነው ለእህቷ ትነግራለች ለፋሚሊ ያሳውቃሉ
ያ የኔ ሐሳብ ነው እና ልጁን አባትየው ማለት ነው ልጁን ብቻ ከዛ ከእንትኑ መውጣት አለበት። በቃ እሱ ከዛ ፊገር ቶታሊ መውጣት አለበት። አባት ነው በአባትነት ልጁን እንዴት አድርጎ መጠየቅ እንዳለበት መቼም መከልከል አይችልም። ያው ወልዷል ማለት ልጁ ነው አባት ነው። ያንን ነገር አስተካክለው እህትማማቾቹ ግን ዛር ብለድ ገባ እነሱ ሁልጊዜ መቼም ቢሆን የሚለያዩ ሰዎች አይደሉም አዘ ፋሚሊ። ስለዚህ እውነቱ ወጥቶ ያው ማለት እንትናቸውን የተጎዱትን ነገር አለ እሱን ሂል ማድረግ ነው በቃ እና ቶታሊ ግን ልጁ አቮይድ መደረግ አለበት ከፋሚሉ ብዬ ነው ሰውየው መውጣት አለበት እና እነሱ ራሳቸው ላይ መስራት ያው በሃይማኖትም ቢሆን ፕሮፌሽናልም ቅድም ብለዋል በእንደዚህ አይነት መንገድ ራሳቸውን ለመርዳት መሄድ ነውና ዳሜጁ ከባድ ስለሆነ ትልቁ ነገር ግን ከቤተሰብ ጋር አብረ መጋፈጥ በቃ እውነቱን ተጋፍጠ ስለማይቀርልህ ወደ ሪያሊቲው መምጣት ነው እኔ የምለው ያንን ነው። ኦኬ ያ አሪፍ ነው። እሺ ይመችሽ አዲ ቴንክ ዩ ላስት ኦኬ ጋይስ እንግዲህ ሰምታችኋል። በጣም አስቸጋሪ ነገር ነው። አንዳንድ ሲቹዌሽኖች there is no winning ማሸነፍ የሚባል ነገር ወይ ደግሞ ማንም ሳይጎዳ መፍትሄ ይገኝበታል የሚባል አንዳንድ ነገር ላይ የለም። ግዴታ የሆነ ሰው ይጎዳል አንዳንድ ነገር ላይ ግዴታ ቀድመን ብናስብ ለአንዳንድ ነገሮች ጥሩ ነው። ግን ከሆነ በኋላ ግን በተቻለን አቅም ስሚንቶ ላይ ሳይሆን ፍራሽ ላይ ለማረፍ ቀስ ብለን ነገሮችን ማስተካከሉ ነው ወሳኝነቱ። አሁን በጣም ትልቅ ፖይንት ተነግሯል። ልብ ብላችሁ አዳምጣችሁ ከሆነ ማለት ነው። አሁን የቅድሙ ታሪክ ላይ honesty is the best policy አለች ድንቡሽ። የፈለገ ይመጣ እውነት መናገር አለበት እንዴ ምናምን ነገር አለች። ኤስኮርት ሆና እየሰራች እንዴት ነው ማንነገረው ትንገረው honesty is the best policy አለች። አሁን ግን ለእህት ሲሆን ይሄ ዴንጀረስ ነው አደጋ ያመጣል አለች። ግን የሚገርማችሁ ነገር እዚህኛውም ታሪክ ላይ ሀቅ ነች እውነተኛ ነገር ግን in a controlled way ለእህታችን ምክር የተሰጠው ምንድነው አንዳንዴ ሀቅ ሲወጣ ያ ሀቅ የሚወጣበትን መንገድ ኮንትሮል ማድረግ መቻል በትንሹም ቢሆን አውትካሙን ውጤቱን ፕሬዲክት ለማድረግ ይቀላል። አደጋ እንዳይኖር ሰው እንዳይጎዳ ቤተሰብ እንዳይበተን ይጠቅማል። ስለዚህ አሁን ግሪን እንዳለው በጣም ምርጥ ሐሳብ ነው ያነሳው። ምን ተባለ? አሁን ሁላችንም የተስማማንባቸው ፖይንቶች አሉ። አንደኛው ትላልቅ ሰዎችና የሃይማኖት አባቶች ጋር ቀድመሽ ሂጂ። እህታችን እንግዲህ መናገር እንዳለብሽ መኝ መጀመሪያ ውስጥሽ ይወቅ መናገር እንዳለብሽ። የሃይማኖት አባት ትላልቅ ሰዎች ጋር በመሄድ መጀመሪያ አማክሪ እነሱ ከኛም በላይ ዕውቀት ያላቸው የእግዚአብሔርም ሰዎች ምናምን ስለሆኑ መፍትሄ ያጡ። አንደኛ እነሱን ተናገሪ። ሁለተኛና ደግሞ the most important እኔ ፐርሰናሊ ማምንበት አሁን ከአዲስ ጋር ላልስማማ የምችልበት ለእህትየዋ ሳይሆን ለእናትየዋ ብትነግር ነው። እኔ እንትን የምለው ለምን እናትየዋ እድሜያቸውም ትልቅ ነው ምናምን ልጅ ነው። ስለዚህ የሃይማኖት አባት እዛ ሚክስ ውስጥ ከተከተተ ሴትየዋ ተረጋግተው ነገርን ፕሮሴስ የሚያደርጉበት ቻንስ ሃይ ይሆናል። እህትማ ለእህት ከተናገረች መገዳደል ሁላ ሊመጣ ይችላል። ስለዚህ አንደኛ የሃይማኖት አባቶች ትላልቅ ሰዎች ቤተሰብ የሚያከብራቸው ሰዎች ተመርጠው መጣው ነግራ ለነሱ ፕላን ተደርጎ እንዴት እንደሚነገራቸው ፕላን ተደርጎ እህትየዋ በሌለችበት ጊዜ ላይ እነዛን ሰዎች ይዘሽ ሄደሽ እናት አባትሽ ጋር ለነሱ ማቅረብ ይሄን ነገር ኦፍ ኮርስ አታክ ይኖረዋል ጩኸት ብደት ምናምን ግን ተረጋግተው ማሰቢያ ሰዓት ይኖራቸዋል ይሄ ጉዳይ ላይ። ስለዚህ ኮንትሮል የሆነ ሀቅ ማለት ነው። ኮንትሮል ሲቹዌሽኑ ኮንትሮል አድርገሽዋል ማለት አንደኛ እሱ ነው። ኮንትሮልድ ሆነስቲ ማለት ነው። ክሊን ይሆናል በንጹህ መንገድ ይሆናል። ሁለተኛ የተባለው ምንድነው ሰውየውን ተጠንቀቂ። ይሄ ሀቅ ሲወጣ ባክላሹ ይሄ ያስረገዘሽ ሰው የትሽ ባል ባክላሹ ስለማታቂ ለህይወትሽ አደጋ ሊሆን ስለሚችል ማለት እሱን በጣም ጥንቃቄ ባለበት መንገድ ነው ከሰውየው ጋር ኮሚኒኬት ማድረግ ያለባት። እንደዚህ አይነት ነገር ልታደርጊ ስታስቢ ማለት ነው አሁን ስትዘጋጂ ሰውየውን በምንም አይነት መንገድ ለብቻ ሆነሽ ከሱ ጋር ወይ ማስፈራራት ወይ በስልክ መጮ ወይ እንደዚህ ምናምን እንዳታደርጊ። ህይወትሽ ላይ አደጋ ነው የምፈጥር። አንዴ ከወጣ በኋላ ምንም አያመጣም። ገብቶሻል? ስለዚህ
እሱን በአይነ ቁራኛ ተከታታይ እሱን ሰውዬ ማለት ነው you have to be very careful ለምን እሱ ህይወቴ ልክ አንቺ ህይወትሽ ተበላሸ እንደምትይ እሱም ህይወቴ እየተበላሸ ነው ብሎ ስለሚያስብ እርምጃ ሊወስድብሽ ስለሚችል ማለት ነው። ከዛ ውጭ ከዛ ውጭ እንግዲህ አባትነቱን ሰውየው አባትነቱን ከፈለገ የመከልከል መብት የለሽም። በጣም ግን ኢንቫይሮንመንቱን ኮንትሮል የማድረግ መብት አለሽ። ማለትም ቤት እንዳይመጣ እናንተ ጋር ልጁን ከፈለገ ይዞ እንዲሄድ ቅዳሜና እሑድን ምናምን ነገር አድርገሽ እሱም ባዩ ቁጥር ቤተሰቡ የሚበጠበጥ አይነት ነገር ከሆነ ሚኒመም ኮንታክት እንዲኖር በማድረግ ልጁን እንዲያሳድግ ማድረግ ይቻላል። ግን አንዴ ታሪኩ ከወጣ በኋላ የድሮ ሰዎች ደግሞ ቅድም እንደተባለው ማለት ነው ኤልያስ እንዳሉት የድሮ ሰዎች በጣም ብዙ ቤት ውስጥ የሚፈጠር ነገር ስለሆነ ቢያበሳጭም they will get over it ብሏል። እውነቱን ነው። ትላልቅ ሰዎች they will get over it። እኛ ወጣቶች ነን እንትን እያልን ያለ ነው። እንደዚህ አይነት ነገር ልክ ነው እያልኩ ግን አይደለም፣ ልክ አይደለም ይሄ ነገር። ግን ቢሆንም እንደዚህ አይነት ነገሮች ስለሚኖሩ እናትና አባቶች ያውቃሉ እንዴት መፈታት እንዳለበት፣ እንዴት ነገሮች መስተካከል እንዳለባቸው። ግን ኦብቪየስሊ ማንም ሰው የዘራውን ነው የሚያጭደው። ከእህትሽ ጋር ያለሽ ሪሌሽንሺፕ ትንሽ ችግር ውስጥ ገብቷል and you are responsible እና ይሄን ደግሞ ማመን ይኖርብሻል። ግን በተቻለ አቅም ሚኒመም ሰው ተጎድቶ መፍትሄ ሊሆን የሚችለው ይሄና ይሄ ብቻ ነው። የሃይማኖት አባቶችና ቤተሰብ የሚያከብራቸውን ሰዎች ጠርተሽ ደበቅ ብለሽ ለነሱ አማክረሽ ፕላን ተደርጎ በስነ ስርዓት ማንም ሳይሰማ ለእናት ለአባት መንገር፣ እናትና አባት ደግሞ ለእህትሽ ለራሷ መንገር ይችላሉ። ሰውየውም ደግሞ በህግም በምንም ተደርጎ አንቺን እንዳያጠቃ ተደርጎ ሲቹዌሽኑን መፍጠር። ግን እንደተባለው እኔ ፐርሰናሊ እንደማስበው ቤተሰብ ጥሎ አይጥልም። መጨረሻ ላይ ግን ያረግሹ ነገር ልክ ባይሆንም ጥሎ አይጥልም። I think this is the best way ለጤናሽም፣ ለማንነትሽም፣ ለራስሽም፣ ለሴፍቲም፣ ለልጅሽ ለምትወልጂውም ሪስክ ውስጥ ላለመግባት I think ይሄ በጣም ምርጥ ምክር ነው የመከሩሽ በእኔ አመለካከት። ለምን ሳስብ ምንም መፍትሄ አላገኘሁም ነበርና I think this is very helpful እና እግዚአብሔር ካንቺ ጋር ይሁን። እንግዲህ አንድ ይሆናል ይሄ ነገር። ልጅ ደግሞ የእግዚአብሔር ስጦታ ነውና ለበጎ ነው ልጅሽ። እንግዲህ እግዚአብሔር ቀለል ያድርግልሽ ሁሉንም ነገር እህታችን። ሌዲስ ኤንድ ጀንትልመን the black box ይሄ ቤት ጥቁሩ ሳጥን ማለት ውስጣችን ያለው ጭንቀት ለቤተሰብ፣ ለጓደኛ፣ ለፍሬንዶች ለምናምን መናገር የማንችለው ሰው ይገምተናል ብለን የምናስበውን ታሪኮች ለኔ በቴሌግራም ዋዚ ቤት በሚል WAZIBETT በሚለው ቴሌግራም ፔጅ ላይ አውዲዮ ሜሴጅ ትልኩልኝና አውዲዮ ሜሴጁን ቀያይሬ ድምጻችሁ እንዳይታወቅ አድርጌ እዚህ አቀርብና ሰው ወንድም እህቶቻችሁ መፍትሄ ሊሰጧችሁ ይሞክራሉ። መጀመሪያ ስንሰማ ምንም ታሪክ መጀመሪያ ስንሰማ ያስፈራል፣ ያስደነግጣል፣ ወይ ጉድ በስማ ምናምን ያስብላል። ግን ረጋ ብለን ስናስብ እኔ ሐሳብ ሰጥ፣ አንተ ሐሳብ ሰጭ፣ ይሄ ሁሉ ሰው ተሰብስቦ ሐሳብ ሰጥ መፍትሄ መገኘቱ አይቀርም። ውሏችንና ጊዜያችንን የማይሆን ቦታ እያሳለፍን ለሰው ጥላቻ፣ ለሰው ክፋት የሚሰራበትን ነገር እያደረግን ነው እንጂ እንደዚህ ጥሩ ነገር ብናደርግ ስንት ሰው በረዳን፣ ፕላትፎርሙን ለበጎ በተጠቀምን፣ ስንት ሰው ከጭንቀቱና ከመከራው በተገላገለ። ሌዲስ ኤንድ ጀንትልመን ክቡራትና ክቡራን ምንም አይነት ሐሳብና ጭንቀት ካለባችሁ ዋዚ ቤት የሚለው ቴሌግራም ላይ ቮይስ ሜሴጅ ላኩ። ማንነታችሁ ሚስጥር ነው፣ በተአምር የሚወጣ አይደለም። ስለ ራሳችሁ፣ ስለ ጓደኞቻችሁ፣ ስለ ቤተሰቦቻችሁ፣ ስለሰማችሁት ነገር፣ ስለተሰጣችሁ ሚስጥር፣ ስለምንም ነገር የሚያሳስባችሁ ነገር ቴሌግራም ላይ ለኔ በመላክ እኔ አስተካክዬ ማንነታችሁን ፕራይቬሲያችሁን በጠበቀ መልኩ አምጥቼ መፍትሄ ላሰጣችሁ ሞክራለሁ። ፕሮግራሙ ያመለጣችሁ ሰዎች ደግሞ ማለት ቲክቶክ ላይ፣ ዩቲዩብ ላይ እና ኢንስታግራም፣ ፌስቡክ ላይ ማግኘት ይቻላል። ኢንስታግራም፣ ዩቲዩብ፣ ፌስቡክ፣ ቲክቶክ ደግሞ ለማግኘት ፔጅ ላይ የለጠፍኳቸው ቪዲዮ ላይ በመግባት ከስር ሁሉም አት ብሎ አላቸው ማለት። ሌዲስ ኤንድ ጀንትልመን ሁለተኛው ፋይል ተዘግቷል። አንድና የመጨረሻ ፋይል ነው የሚቀረው። ይሄኛው ፋይል ደግሞ አሁን ምን ይባላል የምትሉት ወይ ጉድ ትላላችሁ። ገረማችሁ እንዴ? እስካሁን የሰማችሁት ገና ስንት ነገር አለ። የዛሬ the last file of the black box ከአንድ ዘመን በኋላ ይከፈታል። ሌዲስ ኤንድ ጀንትልመን ፕሮግራሙን ወዳችሁት ከሆነ ተመችቷችሁ ከሆነ ታፕታፕና ሊንክ ሼር በማድረግ አሳዩ። አዲስ የመጣችሁ ሰዎች ፎሎ ማድረግ እንዳትረሱ። ይቺ ቤት
የሰላም የፍቅር ተመካክረን የምንተጋገዝባት የምንረዳዳባት ነች። ከዛ ውጭ ደግሞ አልፎ ተርፎ ማለት ታሪኮችን እየሰማን የምንገረምበት የራሳችን ላይፍ የምንቀይር የምናድስበት ከዛ ደግሞ ሰውን የምናገዝ የምንረዳበት ቤት ነውና ፎሎ እና ሰፖርት ማድረግ እንዳትረሱ። ከዚህ ቀጥሎ አንድ ሙዚቃ ከፍትና ተመልሰን እንገናኛለን። ለሶስተኛው ሳጥን ይከፈታል። የመጨረሻው ብላክ ቦክስ ይበረገዳል። ሌዲስ ኤንድ ጀንትልመን እስካሁን ሙዚቃ ያልመረጣችሁ ሰዎች የዘፋኙና የዘፈኑን ስም ጻፋችሁልኝ። ቀድሞ የጻፈ ይከፈትለታል። እስካሁን ያልመረጣችሁ ሰዎች ቴዲ ነምበር 4 ኦኬ። ቴዲ አፍሮ 4 ቁጥር ተመርጧል። አናኮንዳውን አስለቅሼው እስክመጣ ድረስ ታብታብና ሊንክ ሼር አድርጉ። የመጨረሻውና በጣም የሚገርመው ታሪክ ከዚህ ቀጥሎ ይከፈታል። ታብታብና ሊንክ ሼር ማድረግ እንዳረሱ። ቤቱን አዲስ የሆናችሁ ሰዎች ፎሎ አድርጉ። ቴሌግራም ላይ የሚላክልኝን ሜሴጆች እያየው ነው። በጣም አመሰግናለሁ ለሰፖርታችሁ፣ ኮንትሪቢዩት ለምታደርጉት ነገር፣ ሐሳብ ሰጣችሁ፣ መፍትሄ ፍለጋ ለምትመጡ፣ እኔን ትራስት አድርጋችሁ ለምትመጡ ሰዎች ከልብ አድርጌ አመሰግናለሁ። it means a lot to me. Okay? Live visibility restricted. Your life is not eligible recommendation because what did I do? ዲ ነገር ሪፖርት እያደረጉኝ ነው። አይገርም? ሪፖርት አደረጉኝ። አስወርት ጋር ሪፖርት አድርገውኝ ነው። አይገርም? ምን አረኳችሁ እንዴ? ሰው እናግዝ ባልኩኝ ማንን ተናገርኩኝ? አሁን ምን የደበራችሁ ነገር አለ? ይሄን በመስራቴ ማናችሁ ሪፖርት የምታደርጉኝ እንዴ? what አንተ በጣም ደብረው ሰው ነው ሪፖርት ያደረገው ታውቃለህ። አልተመቸውም ስራው ስራ የኔ እንትን ይሻላል አይደል ሰው ከመርዳት የኔ አንዳንድ ሰው ግን እሱ ፎከሳችሁ የማይሆን ቦታ ላይ ነው ወገኔ። if you want to help yourself don't focus on me። በጣም ነው የሚያሳዝነው። እግዚአብሔር ሪፖርት አላደረጉኝም። what did I do? ዛሬ በስነ ስርዓት እያወራሁ አይደል? የሚያናዳችሁ ነገር ምን እንደሆነ ታውቃላችሁ? ቲክቶክ ላይ እንደዚህ ዋርኒንግ ከመጣባችሁ ኤቭሪ አቺቭመንት ያደረጋችሁት ነገር ዲስሚስ ነው የሚደረገው። በቃ ከዜሮ ነው የምትጀምሩት እና they do it on purpose like this። አሁን ያሳዝነው ባለጌዎች ናችሁ። የምር ተበዱ። ኦኬ ታብታብና ሊንክ ሼር አድርጉ ጋይስ ፕሊዝ። ሪፖርት አድርጉኝ። አሁን ስነሳ ደግሞ የበለጠ እንትን ይለኛል። ኦኬ ስለዚህ ፕሊዝ ታብታብ አድርጉ። ኦኬ 4 ቁጥር የቴዲ አፍሮ ተመርጧል። እሱን እናዳምጥና የመጨረሻው ብላክ ቦክስ ይከፈታል። ሌዲስ ኤንድ ጀንትልመን ቴንክ ዩ አጌን ሶ ማች ፎር ካሚንግ መጣችሁ